ሰላም እንዴት ናችሁ? የስድ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ከዚህ ቀደም በክፍል 27 513 አድርሰን ነበር የተለያየ ነው። በዛሬው ደግሞ 526 እናደርሰዋለን ማለት ነው። ከዛም ባለፈ የንግግር ልምምድ የስድ እንግሊሽ ዋን ላይ እያደረግን ነው። ወደ 70 ሺህ የሚጠጉ ሰብስክራይበርስ ያለው ቻናሌኛ ነው። ገብታችሁ ትምህርቶችን ተከታተሉ። ከዛም ባለፈ ደግሞ በተለያዩ ሶሻል ሚዲያዎች ብቅ እያልን ስለሆነ በቲክቶክም በቴሌግራምም የስድ እንግሊሽ ብላችሁ ሰርች አድርጋችሁ በምትወዱት ፕላትፎርም የኛን ትምህርቶች ማግኘት ትችላላችሁ። በቀጥታ ወደ ትምህርቱ። እሺ ተማሪዎች በክፍል 27 ካቆምንበት እንቀጥላለን። 513 ላይ ነበር ያቆምነው። ዛሬ ከ514 እንቀጥላለን። እስማማለሁ ማለት ስትፈልጉ ምንድነው የምትሉት? አይ አግሪ። በብዙ ነገር ከሰዎች ጋር ትነጋገራላችሁ። ከተነጋገራችሁ በኋላ ውይይት ካደረጋችሁ በኋላ መስማማታችሁ ስትገልጹ አይ አግሪ ትላላችሁ። አሁን ሁላችሁም እንደምታውቁት ጊዜው የቴክኖሎጂ ነው። በቴክኖሎጂ ደግሞ ብዙ ዌብሳይቶችን ትጠቀማላችሁ። ብዙ ድረገጾችን፣ አፕሊኬሽኖች፣ መተግበሪያዎችን ትጠቀማላችሁ። ሰው በምትጠቀሙበት ሰዓት ላይ ሁሉም የራሳቸው ህግጋቶች አሏቸው። የእነሱ እስከሆነ ድረስ ድረገጹ፣ የእነሱ እስከሆነ ድረስ መተግበሪያው፣ እናንተ እዛ ስትጠቀሙ ማድረግ ያለባችሁን የሌለባችሁን ህግጋቶች አሉ። እሱን ትስማማላችሁ ወይ ብለው ይጠይቋቸዋል። ከተስማማችሁ ነው የሚያሳልፏችሁ። ስለዚህ አይ አግሪ ስትሉ ያንን መስማማታችሁን ይገልጻል ማለት ነው። እነሱ ተርም ኤንድ ኮንዲሽንስ ይሉታል። ያንንም ማየት ትችላላችሁ። መስማማት እንዳለ ሆኖ ደግሞ አለመስማማትም አለ። አለመስማማትን አይ ዲስአግሪ አለስማማም። አግሪ ኤንድ ዲስአግሪ መስማማትና አለመስማማት። አይ አግሪ እስማማለሁ፣ አይ ዲስአግሪ አለስማማም። ምናልባት አብዛኛው ዌብሳይቶች የእናንተን መረጃ ለሶስተኛ ወገን እንሰጣለን ሊሉ ይችላሉ። በዛ ደግሞ እናንተ ደስተኛ ካልሆናችሁ ዲስአግሪ የሚለውን ወይም ደግሞ አለመስማማታችሁ መግለጽ ትችላላችሁ። አይ ዲስአግሪ። ከዛ ያንን ነገር መጠቀም ታቆማላችሁ ማለት ነው። ወይም ደግሞ ያንንም አይ ዲስአግሪ ብላችሁ ሊያሳልፏችሁ ይችላሉ። በፈቃደኝነት የሚጠይቁም እንዳለ ሆነው ማለት ነው። ከዛም ባለፈ ሰርቬዎች፣ የተለያዩ ሊንኮች ይላኩላችኋል። መስማማታችሁን አለመስማማታችሁን የሚጠይቁ ማለት ነው። ሁሉም ነገር በእናንተ ፍቃድ ላይ የተመሰረተ ስለሆነ ይሄ ነገር ከቴክኖሎጂ ጋርም አያይዛችሁ እንድትረዱት ነው ያመጣሁላችሁ። ዶንት ፎርጌት እንዳትረሳው፣ ለሴትም እንዳትረሺው። ዶንት ፎርጌት እንዳትረሳው ወይም እንዳትረሺው ማለት ስትፈልጉ የምትጠቀሙት ነው። ዶንት ፎርጌት። አይ ሪሜምበር አስታውሳለሁ። አይ ሪሜምበር መርሳት ምን አለን? ፎርጌት። ማስታወስን ደግሞ ሪሜምበር። አይ ፎርጋት። እስቲ ልዩነቱን ንገሩኝ። ፎርጌት እና ፎርጋት። ዶንት ፎርጌት የሚለውን 516ኛ ላይ አይተነው ነበር። አሁን 518 ነው። አሁን አይ ፎርጋት አለን። ፎርጋት ልዩነቱ ምንድን ነው? እስቲ ማን ነው ጎበዝ ኮሜንት ስር ላይ ልዩነታቸውን የሚያስቀምጥልኝ? ፖዝ አድርጋችሁ ሄዳችሁ ምላሻችሁን አስቀምጡልኝ። ፎርጌት ስንል አሁን ላይ ነው። አሁን ላይ እንዳትረሹ ብለን ቅድም ያየነው ነበር። ዶንት ፎርጌት በአጠቃላይ ፎርጌት ማለት አሁን ላይ የሆነ ያለ ነው። ፎርጋት ስንል ደግሞ የፎርጌት ምንድነው? ፓስት ነው፣ ያለፈ የተጠናቀቀ። አይ ፎርጋት ስንል ኦልሬዲ ምን ብለናል? ረስተናል። አሁን የሆነ ሳይሆን አልፏል፣ ተጠናቋል እያለን ነው። ከዚህ ቀደም በቴንስ አይተናል። በጊዜ የአሁኑ ጊዜ፣ የኃላፊ ጊዜ እንዲሁም ደግሞ መጪው ጊዜ፣ የሚመጣው ጊዜ ብለን አይተናል። የወደፊት ጊዜ ብለን እሱን ያላያችሁ ሰዎች ገብታችሁ ተከታተሉ። ብዙ ትምህርቶች ስላሉ ማለት ነው። 519ኛው ላይ ደርሰናል። ዋትስ ሮንግ ምንድን ነው ችግሩ? ችግሩ ምንድን ነው? ዋትስ ሮንግ ችግሩ ምንድን ነው? አም ካሚን እየመጣሁ ነው። እየመጣሁ ነው። ሃሪያፕ ፍጠን። ሃሪአፕ ፍጠኝ። ሃሪያፕ ፍጠኝ። ስሎው ዳውን ቀስ በል። ፍጠን ለማለት ሃሪያፕን አይተናል።
ረጋ ብል ወይም ደግሞ ቀስ በል ለማለት ስንፈልግ ስሎ ዳውን። እኔ በወንድ ካረኩኝ ለሴትም ይሆናል። ፍጠኝ hurry up። ቀስ በይ ደግሞ slow down። what are you doing? what are you doing? ምን እየሰራህ ነው? what are you doing? ምን እየሰራሽ ነው? what are you doing? ምን እየሰራህ ነው? ምን እየሰራሽ ነው? what are you doing? I'm busy። ስራ በዝቶብኛል። I'm busy። ስራ በዝቶብኛል። ስራ ሲበዛባችሁ ይህንን ትጠቀማላችሁ። I'm busy። ነፃ ከሆናችሁ ደግሞ I'm free። ነፃ ነኝ። what are you doing? I'm busy። what are you doing? I'm free። I'm waiting። እየጠበቅኩ ነው። I'm waiting። እየጠበቅኩ ነው። I'm waiting። እየጠበቅኩ ነው። የዛሬው ይህንን ይመስል ነበር። የዛሬው ትምህርታችን እዚሁ ጋር እናጠቃለን። ቀጣይ በክፍል 29 ከ527 እስከ 538 ድረስ የቋንቋ ክምችቶቻችንን እናሰፋለን። ኤስዲ እንግሊሽ ዋን ላይ ደግሞ ይሄኛው ለጀማሪዎች ነው። ኤስዲ እንግሊሽ ዋን ላይም ለጀማሪዎችም ይሆናል። ልምምድ ነው እያደረግን የምንገኘው። ለመናገር ልምምድ ነው። ልክ እዚህ ላይ እንዳሉት ነው። ሁሉም ነገር በቀይ ባክግራውንድ ቃላቶቹ ተጽፏል፣ በእንግሊዝኛና በአማርኛ። በፐርፕል ደግሞ እንዴት መናገር እንዳለባችሁ ፕሮናውንሲዬሽንን የሚረዳችሁን እንግሊዝኛውን በአማርኛ ጽፈንላችኋል። እንዲሁም የምትማሩት አይምሯችሁ ላይ እንዲቀር ከምስሉ ጋር አገናኝታችሁ አይምሮ በቀላሉ መዝግቡ እንዲይዘውም ደግሞ ምስል ጨምረንበታል። ተመሳሳይ ነው። ገብታችሁ ተከታተሉ፣ ሰርች አድርጉ። ሰርች ማድረግ የሚችሉ ማችሉ ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ስለዚህ እሱ ጋር ታገኙታላችሁ። በአጠቃላይ ወደ 70 ሺህ የተጠጋው ወደ 70 ሺህ ሰብስክራይበርስ ያሉት ቻናል የኛ ነው። የመጀመሪያው ቻናላችን ኤስዲ እንግሊሽ ዋን ነው። እሱን ገብታችሁ መከታተል እንዳትረሱ። በዚህኛው ካልተለቀቀ በዛኛው ተለቋል ማለት ነው። እንዲሁም ደግሞ በሌሎች ሶሻል ሚዲያዎችም ስላለን ሰርች እያደረጋችሁ ተጠቀሙ። ቲክቶክ ላይ ያለን መጥተናል። የአብዛኞቻችሁ ጥያቄም ስለነበር ነው የመጣ ነው። ቴሌግራም ላይም አለን። ኤስዲ እንግሊሽ ብላችሁ ሰርች አድርጉ፣ እንገኛለን። ዲስክሪፕሽን ላይም አስቀምጥላችኋለሁ። እየገባችሁ እንድትከታተሉን በዚህ አጋጣሚ ላሳስባችሁ እወዳለሁ ማለት ነው። ይህ ብቻ አይደለም፣ ራሳችሁም ሪቪው አድርጉ። እኔ ከ1 እስከ 20 ድረስ ሪቪው አድርጌላችሁ ነበር። እናንተም ሪቪው አድርጉ። መማር ብቻ ሳይሆን ከልሱት። ቀጣይ በክፍል 29 እስክንገናኝ ድረስ ለሁላችሁም መልካም ጊዜን እመኛለሁ።